አበባ ዓለም አዲስ አበባ ወራዳ ሆይ ያወቁት ሀገር ይናፍቃል ሆይ አውቶቡሱ ታየኝ በዚህ ሰሞን አዲስ አበባ ነኝ አዲስ አበባ ወራዳ ሆይ ያላወቁት ሀገር ይናፍቃል ሆይ በለው ይላል። ዛሬ ማነው ጎበዝ ከአሮጊቶቹ ቫይብ የአሮጊቶቹ ጀማ ልበላቸው ለዛሬ ለማነው ጎበዝ ስል በስማ በጣም ነው የምታምሩት። ምን ማን ልበላችሁ እማማ እሺ በማነው ጎበዝ ጥያቄና መልስ ምን መሰላችሁ ፍጥነት ይፈልጋል። ዛሬ ፈጣኑ አሮጊት ማን ናት? እማማን የምንለይበት ነው። እስቲ ስምሽን? ዮርዳኖስ እማማ ዮርዳኖስ ኤልዳና ጽዮን ስለእውነት ብሌን ግቧት ዘፈኗን እስቲ በላቀይ ደመቀይ በድመቅ ትደነቅ በይድነቅ ሰላም መላጭ ሰው ለላጭ ኧረ እንዲያው እንዴት ናቸው እነዚህ እኛ አሮጊቶች? በዛሬው ማነው ጎበዝ ጥያቄና መልስ ፈታኝ ቻሌንጅ ላይ እንግዲህ አሮጊቶቹ ቫይብ አሉ እዚህ ጋር አሮጊቶቹ ቫይብ ዝግጁ ናችሁ? በሞራል ማን ነው የሚበላው ግን ዛሬ? ኧረ ጎበዝ የአሮጊቶቹ ወገብ ከባድ ነው እናንተ። እሺ ፈጥኖ የመለሰ ነው እንግዲህ ዝግጁ ናችሁ? ዘአሮጊቲያንስ ይላል የመጀመሪያው ጥያቄ። ያለ ምንም ንክኪ የሚሰበር ነገር ምንድን ነው? ብርጭቆ። ኧረ ብርጭቆ የሚሰበር ያለ ምንም ንክኪ ፍጥነት ኖ ያለ ምንም ንክኪ የሚሰበር ነገር ምን አለ? ኧረ ያለ ምንም ንክኪ ምን ይሰበራል? ምን ከቁሳቁስ ነገር ውጪ ነው። ከቁሳቁስ እኮ ምን ሲሆን ነው የሚሰበረው? ማለት ፍቅር ሲጎዳ ነው። የተወጋ ልብ ምናምን ነገር ሲጎዳ ነው የሚሰበረው። እሺ ዲስኳሊፋይ እናደርገው ነው ይሄን ጥያቄ። ምን መሰላችሁ? ቃል ኪዳን አለ ፕሮሚስ ይሰበራል። ሰበሩት። ፍጥነት ይሄ ፍጥነት ቀላል ነው፣ ግን የፈጠነ ሰው ነው የምፈልገው። ሉሲ የተገኘችው የት ነው? አፋር። እንዴ በክብር ወደፊት። እሺ ይሄ ቀለል ያለ ጥያቄ ትሪክ ነው። ሁለት ሰዎች ካፌ ውስጥ ገቡ። አንዱ ቡና አንዱ ሻይ አዘዘ። ቡና ያዘዘው ወደ ቀኝ አማሰለ፣ ሻይ ያዘዘው ደግሞ ወደ ግራ አማሰለ። ለምን? ሁለቱም አንድ አይነት ነው። አንዱ ሻይ አንዱ ቡና ነው ያዘዘው። ፊት ለፊት ነው የተቀመጠው። አይደለም ዛሬ ጉድ ነው ትላለህ። አንዱ ቡና ነው ያዘዘው፣ አንዱ ሻይ ነው ያዘዘው፣ አንዱ ወደ ግራ ነው የሚያመስለው ወደ ቡና አይደለም። አሮጊቶቹ በማን ነው ጎበዝ የተፈተኑ ነው? አይ እንዲያው እኔ እናንተ ነገር። እሺ አሁንም ዲስኳሊፋየር እንዳደረገው ነው። ምንም የለም፣ ምንም ሙከራ ስርጭት የለም። እሺ መልሱ ሁለቱም ለማሟሟት ነው የሚያመስሉት። ስኳሩን ለማሟሟት። አንድ ደርዘን እንቁላል በ12 ብር ከተሸጠ አንዱ እንቁላል ስንት ነው? አንድ ብር ነው። አንድ ብር ቀደሽ ያራዳል። አረ እሳት ይሄ በጣም ፈታኝና የሆነ በቃ ማስተዋል የሚፈልግ ጥያቄ ነው። እሺ አፍሪካ የዓለም ዋንጫ አሸንፋለች ወይስ አላሸነፈችም? አፍሪካ አህጉር ናት፣ ሀገር አይደለም። ለዛ የዓለም ዋንጫ አሸነፈች። አሁን ጥያቄውን በክብር ትላለህ። ሁለት ሰው ቀርቷል። ዝግጁ ናችሁ? ፒያኖ የሙዚቃ ውድድር ቢወዳደር ያሸንፋል? መሳሪያ ፒያኖ። አዎ እንዴት መሳሪያ ነው።
የሙዚቃማ መሳሪያ ነው ግን እንዴት ነው የሚወዳደረው? እሺ አሸንፍም። አይ ለምን? መሳሪያ ነው ስለ ሰው ነው የሚጫወተው። የመጀመሪያው ዙር እማማ ጽዮን እንግዲህ የመጀመሪያው ዙር ላይ እናሳርፋታለን። አረፍ ይላሉ። ግን እንዴት ነበር እማማ? አሪፍ ነበር። አዎ ግን ይሄን ማንም ቢያሸንፍ ከእናንተ ውስጥ በተለይ እማማ እዛ ጋር ይታዩኛል። ካሸነፉ አንቀው ይቀበሏቸው። ሽልማቱን የጋራ ነው። ሰምተዋል። ኑ ግቡ። ሁለተኛው ዙር ላይ ደርሰናል። እንግዲህ አሮጊቶቹ እዚህ ጋር የተፎካከሩ ነው። ዝግጁ ናችሁ? ማን ነው ግን የሚያሸንፍ ይመስላችሁ? ኧረ መፋጠጥ፣ ኧረ መገለማመጥ። ምን አድርጌ ነው የምትሉኝ? እሺ ፍጥነት። አሁን ትኩረት ያስፈልጋል። ብዙ ሰዎች በህብረት ሲዘፍኑ ምን ይባላል? ህብረት ዜማ ነው። ህብረት ዜማ ህብረት ዜማ ወይ በእንግሊዝኛው ምን ይባላል? ኳየር ይባላል። ህብረት ዜማ። እሺ ጠጋ ይላ። እሺ አሁን እኔ የሆነ ዘፈን ልላችኋለሁ። የዘፋኙ በጣም ፌመስ ሰው ነው። እሱን ትሉኛላችሁ። ዝግጁ ናችሁ? ኧረ መላ 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 ኧረ መላ 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 አለማየሁ እሸቱ ኧረ መላ መላ አለማየሁ እሸቱ አይደለም። እሺ ፍንጭ ልስጣችሁ። በጣም አንጋፋ ነው። ፀጉሩ በጣም ሽበት አለው። በጣም ግጥም ያለ ነጭ ሽበት። ማህሙድ አህመድ። እሺ ማህሙድ አህመድ። ማህሙድ አዎ። እማማ ኤልዳናና እማማ ስለእውነት ነው የቀሩት እዚህ ጋር። ከሁለታችሁ ሁለተኛ ዙር ላይ ግን ማን ነው የሚዘራው ይመስላችሁ? ዘራ እናያለን። ኧረ እማማ ተው እንዴ! ኧረ ተው። እንጀራ ላይ እንጀራ ሲደራረብ ምን ይባላል? አነባብሮ። በስመ አብ። ስለእውነት እማማ ስለእውነት እዚህ ጋር ቀርተዋል። እሺ ግን እንዴት ነበረ? አሪፍ ነበረ። ከእነዚህ ውስጥ ማን የሚያሸንፍ ይመስልሻል? ኤልዳና። ቴንክ ዩ። ሶስተኛው ዙር ላይ ነው ያለነው። ኧረ ግን እማማ ኧረ ዝፈኑልኝ። እኔማ በቃ የእናንተ ዘፈን ነው ይደገም። የታባቱ እስቲ አንዴ ሞቅ መሀል መገናኛ ላይ አውቶቡሱ መጣ አለመ መብራቱ ታየኝ አለመ የበዚህ ሰሞን አለመ አዲስ አበባ ነኝ አለመ አዲስ አበባ አለመ አራዳ ሆይ አለመ ያላወቁት አገር አለመ ይናፍቃል ሆይ አለመ አውቶቡሱ መጣ አለመ መብራቱ ታየኝ አለመ የበዚህ ሰሞን አለመ አዲስ አበባ ነኝ አለመ አዲስ አበባ ይናፍቃል ወይ? እሺ እንቀጥላለን ጨዋታችንን። ሶስተኛው ዙር ላይ ደርሰናል። እንግዲህ እዚህ ጋር እማማዎች እየተፎካከሩ ነው። እኔ ግን በዚህ በሙርኩዝሽ ምናምን እንዳደበደዳቸው አደራ። ሸልክሜ ነው የምቀበላቸው ቅልጥማቸውን። እሺ የአንበሳ ልጅ ደቦል። ሁለት ደቦል ነው የሰማሁት። ሁለት ደቦል አይቻልም። እኔ አንድ ደቦል ነው ፈልገው። እሺ አሁን ፍጥነት ነው። ይሄ ሁሌ የምታደርጉት ነገር ሊሆን ይችላል። እኔ እናገራለሁ ስቴፖቹ፣ ከዛ የቀረውን ነገር ትነግሩኛላችሁ። አቦል ቶና ካልን ቀጣይ በረካ። አረ በብላ ነበር ስጠብቀኝ የነበረው። ዝግጁ ናችሁ? የጃፓን ዋና ከተማ ጃፓን ደርሱም የመጣ ሰው የለም ከሁለታችሁ? እንዲያው እናንተ ነገር እኮ ነው በቃ በመነጽራችሁ እንዲህ በቃ የታባቱ የለም። እሺ ይሄ ደግሞ ከእናንተ ጋር የሚያያዝ ጥያቄ ነው። ጋሜ ወይም ሳዱላ ምንድን ነው? ጋሜ እና ሳዱላ ምንድን ነው? ነይ ጋሜ ኧረ ተው። ጋሜ የሚባል ነገር ሰምታችሁ አታውቁም? ሳዱላም ሰምተን እናውቃለን። ለምንድን ነው የሚጠቀሙት ጋሜ የሚለውን ቃል? የሆነ ጉብልዬ ነገር። ለማንኛውም የፀጉር ስታይል ነው። ዛሬ ይኸው ዝግጁ ነው። ይሄን ካልመለሳችሁ በቃ እኔ ጉድ ነው የሚፈልገው። ዝግጁ ናችሁ? በወጣትነትና በሽምግልና የእድሜ ደረጃ መካከል ያለው ምንድን ነው? ጉልምስና ነው። ኧረ ጎልምሰዋል። ሶስተኛ ዙር ላይ እንግዲህ እማማ ምን ተሰማዎት? ምንም አልተሰማኝም።
እሺ ቀጣይ እናመሰግናለን። አሁን የመለያ ጥያቄ ላይ ነው የምንገኘው። ይሄንን ዋንጫ ማን እንደሚበላ ግን ማን ነው የሚያሸንፍ? እግዚአብሔር ያውቃል። ሰው በከንቱ ይጨነቃል። እስቲ በመነጽራችሁ አንዴ ተያዩ። እስቲ እንደዚህ ግልምጫ። እሺ ዝግጁ ናችሁ? ወደዛ ፎከስ ታደርጉልኛላችሁ ሁለታችሁ። አሁን በጣም ቀላል ጥያቄ ነው የምጠይቃችሁ፣ ግን ቀድሞ የመለሰ ይሄ በቫር ምናምን አይታይም። ዝግጁ? ዝግጁ? የዋንጫ ይላል። ማዳመጥ አልደግሞም ጥያቄውን። ቅዳሜ መቼ ይውላል? ቅዳሜ ማን ይላል? አስማት አረቄ እናንዬ ጉድ አረገችው እናንዬ የኔውን በቄ እናንዬ የኔውን አርቄ እናንዬ አስማት አረቄ እናንዬ ጉድ አረገችው እናንዬ የኔውን በቄ እናንዬ እናንዬ እስቲ አረ ይደገምላል። እናንዬ አስማት አረቄ እናንዬ ጉድ አረገችው እናንዬ የኔውን በቄ እናንዬ እናንዬ አስማት አረቄ እናንዬ ጉድ አረገችው እናንዬ ብለዋታል። እንግዲህ ያሸነፈችውን ምንድን ነው የምታካፊያቸው ነገር ይኖራል? አዎ ግድ ነው አለ ግድ ነው። ስለዚህ የዛሬዋ አሸናፊያችንን እንግዲህ ያው ሽልማቷን ልናስተላልፍላት ነው። ያው ጥቅል ሳይሆን ጥቅልል ነው። የአንድ ወር ጥቅልል ጎመን አይደለም፣ የተጠቀለለ ነገር ነው የሚሸልምሽ። ፓኬጅ ይኖራል። ለአሸናፊዋ ለማማ እንግዲህ አስረክበናል። በሞራል ነው የምንሸኛት። እንግዲህ እስቲ ኑዋ እናንዬ 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 እናንዬ